አዲስ አበባን ሙሉ ኢትዮጵያን ለመቆጣጠር እነማንን መምታት እንዳለባችሁ በኋላ ነግራችኋለሁ። ቢጎጥ እግዚአብሔር ያሳየኝ አሳዎች አሉ። በሚመጡ ዘመናቶች ልሳን የሚናገሩ ሰዎች ባራሲካታያ እንዲቆጣጠሩ ጸልያለሁ። I receive ምሪቷን እንዲቆጣጠሩ ጸልያለሁ። አሜን። ስልጣናትን እንዲቆጣጠሩ ጸልያለሁ። አሜን። ስልጣናትን እንዲቆጣጠሩ ጸልያለሁ። አሜን። እነሱን እንዲቆጣጠሩ ጸልያለሁ። አሜን። ፕሮፌሰር ዳዲ ፕሮፌሰር ካሪዛ ባሃታያ ጥቂት ደቂቃ ስጡኝ እነግራችኋለሁ። እነማን እንደሆነ እነግራችኋለሁ። ራካቶስ ሳሊ ብራዲያስ አሜን። ጄሌብሬዲያ ፕራዶስ አሜን። ራካቶስ ሳሊ ክራዲያኮስ አሜን። ላፕራቲያኮስ ሳካቴ ባራሲካታያ ያለውን አሁን መሬቶች ሊለቀቁ ነው በሉት። አሁን መሬቶች ሊለቀቁ ነው። ክብር ለኢየሱስ ሲሆን ይቺ ከተማ ስትጸዳ ይቻታለሁ። አሜን 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 አሜን። በኢየሱስ ስም ኃይል ስትጸዳ ይቻታለሁ። አሜን። በኢየሱስ ስም ኃይል ስትጸዳ ይቻታለሁ። አሜን። 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 አንድ ጊዜ አምባሳደር ፕሮፌት ዩበርት ኤንጀል አሁን ጉድ ኒውስ የሚል ሲቲ እየገነባ ነው። ሆሊ ስፒሪት ሲቲ ገንባልኝ አለው። ሲቲውን ደግሞ አውሮፕላን ማረፊያ ያድርግበት፣ ከንቲባ ታደርግበታለህ፣ ውስጡ ፖሊስ ይኖረዋል፣ ኤቭሪቲንግ ገንባልኝ አለው። መሬቱ እንዳለ ታጠረ። የሲቲው ምረቃ ጊዜ ከተማው ሲመረቅ እዛ ነበርኩኝ። እዛ የነበርንበት ስፍራ ላይ ፕሮግራም አደረግን። ዴዲኬት የማረክ ፕሮግራም ተደረገ። ስፍራውን የመስጠት ወጣን። ጠዋት ቁጭ ብለን እያወራን እያለ አንድ ስልክ ተደውሎ የተደወለው ስልክ ምን መሰላችሁ የሚለው መሬቱ ከየት እንደመጣ አይታወቅም፣ በሙሉ በእሳት ወደመ የሚል ድምጽ መጣ። እሳቱ እንኳን ከየት እንደተነሳ አይታወቅም። ቢኮዝ ላንድ ነው እየነጠቀው ያለው ሉሲፈርን። ከዛ ያ ስፍራ ለብዙ ጊዜ የጣዖት አምልኮ ሲደረግበት የነበረበት ስፍራ ነው። ሶ ያንን ስፍራ እንድትለቅ ሁሉንም አይነት ወጀብ ያስነሳባል። ከዛስ ልክ እሳቱ ወጀብ ተነስቶ እሳቱን አጠፉት። ከጥቂት ደቂቃ በኋላ የከተማው የፖሊስ ኮሚሽነር መጣ። ፖሊስ ኮሚሽነር መጣና ግማሹን መሬት መውሰድ ትችላላችሁ፣ ግማሹን ደግሞ ለአካባቢው መስጠት አለብህ አለው። ካርታ ያለው ኤቭሪቲንግ ያለው መሬት ነው። ከኔ ጋር ናችሁ? ኤቭሪቲንግ ያለው መሬት። ለዛ ነው ሳምታይምስ ላንድን ፕሮሰስ ስታደርጉ እያደረጋችሁ ያላችሁት ያንን ላንድ ለእግዚአብሔር ዴዲኬት የማድረግ ስራ እየሰራችሁ ነው ያላችሁት። ለዛ ነው የትኛውም ስፍራ ውስጥ ስትገቡ ያንን ስፍራ ለእግዚአብሔር ቀድሱት። ከኔ ጋር ናችሁ? ያንን ስፍራ ለማን? ለእግዚአብሔር ቀድሱት። የሆነ ሆቴል ልተኛ ከሆነ ያ ስፍራ መስዋዕት የለመደ ስፍራ ነው። ከኔ ጋር ናችሁ? ገብተህ ዋው ሁልሙ ዋው እንትን ምናምን ከምትል ገብተህ ሪካቶስ ሳሊብር አዲያኮስ ለቃችሁ ሂዱ። ሁሉ ጊዜ ላይፋችሁ ላይ ያሉ አታኮች በሙሉ የሚጀምሩት ከዛ ነው። ሶ ዴዲኬት የማድረግ ስራ ነው መስራት ያለብህ። ኦልዌይስ ላንድ እጃችሁ ላይ ሲገባ ወይም ለመሬት መታገል ስትጀምሩ መጀመሪያ ማሰብ ያለባችሁ ያን ላንድ ፕሮሰስ ያደረገው ማን ነው? ያንን ላንድ ምን ፕሮሰስ ያደረገው ማን ነው? ናይጄሪያ ከተማ ውስጥ መንፈሳዊ እንቅስቃሴና ሪቫይቫል እንዲነሳ ሲፈለግ እነ ቤንሰን ዳውሳ ያደርጉ የነበሩ አንድ ነው። የኢየሱስን ደም የሚወክል ነገር ይዛሉ፣ ዘይት ይዛሉ፣ ጨው ይዛሉ። ሙሉ ከተማውን ይጸልዩ ይረጩታል። ከተማ የማጽዳት ስራ ነው የሚሰሩት። ሄሎ አንድ ታንዛኒያ የነበረ አንድ ሰው ነበረ። አሁን ኢትዮጵያ ውስጥ መጥቷል። የማዕድን ስራ ይሰራል። ሲነገረኝ እንደዚህ ያለኝ ታንዛኒያ ቤታችን እዚህ ሆነን አለ የእነሱ ሀገር የሚመጣ ውቅያኖስ አለ። አይ ቲንክ ውቅያኖስ ካሉ 6 እና 7 ውቅያኖሶች መካከል አንደኛው ውቅያኖስ ታንዛኒያ ድረስ ይመጣል። እና ሲነገረኝ እንደዚህ አለ እዛ እያየን በግ ይጣላል፣ ውቅያኖሱ ላይ ፍየል ይጣላል፣ ልብሶች ይጣላሉ፣ ጫማዎች ይጣላል፣ ኤቭሪቲንግ ይጣላል አለ። አንድ ጊዜ ዱባይ የሚባል ሀገር ውስጥ ያለው አንዲት ሙስሊም የሆነ ሴት ልጸልይላት መጣች። የንጉሱ ወንድም ሚስት ነች። ከዛ ልጸልይልሽ አልኳት፣ ጸለይኩላት። ትጸልይላት ከአጋንንት ነፃ ወጣች። የአጋንንቱን ክፋቱ ምን እንደሆነ ልንገራችሁ። ከሷ ህይወት ላይ የወጣው አጋንንት ልክ ጮህ ከወጣ በኋላ እንደዚህ ለቆኝ የሄደው አጋንንት ክርስቲያን ነው አለችኝ።
ምን ማለት ነው አልኳት። ይሄ እዚህ ጋር ይጫጫነኛል አለች። ይሄ መንፈስ ሁሉ ጊዜ ሲጫጫነኝ ካቶሊኮች እንደሚያደርጉት አድርጊ ነው የሚለኛል። ሻማ ለኩሳለሁ አለች። ያ ማለት ሻማ የሚያስለኩሷት መንፈሱ እንደሆነ ታውቃለች። ሲወጣ እንኳን ክርስቲያን እንዳትሆን አድርጓት ነው የወጣው። ክርስቲያን ነኝ ብሎ ነው የተቀመጠባት። አጋንንት ሲገባብህ ብቻ አይደለም ሲወጣም ዳሜጅ ያደርጋል። ዋይስ ካልሆንክ ይቺ ሴት መቼም ጌታን የምትቀበልበት እድል የላትም። ከዛ ይዋትና አይዞሽ እኔ ክርስቲያን ነኝ ያስወጣሁት እኔ ነኝ አልኳት። እኔ ክርስቲያን ሆኜ ክርስቲያን የሆነ ሰው ላስወጣ አልችልም አልኳት። ሰው እኔ ክርስቲያን ነኝ ለቆሽ ሂዷል አልኳት። ከዛ መጸለይ ጀመርኩ። እየጸለይኩ እያለ ከሜሪጅ ጋር የተገናኘ ችግር ያለው ብዙ ነገር ያለው አልኳትና እስኪ አንድ ጥያቄ ልጠይቅሽ አልኳት። ዱባይ ነው የንጉሱ ሚስት ነች። ወንድምሽና የውት አልኳት። ስሙ እንደዚህ ይባላል ሰራት እውነት ነው አለችኝ። ለምንድነው ውቅያኖስ ጋር ሂዶ አዲስ 00 የሆነ መኪና ውቅያኖስ ላይ ባህር ላይ ሲለቃየውት አልኳት። እውነት ነው አለችኝ። አንዱ ሱዳናዊ ጠንቋይ ያንተ ነገር እንዲስተካከል ባህር ላይ ሄደ መኪናውን ለባህሩ ስጠው አለው። አስብ ዱባይ ያ የሰለጠነ ዓለም ላይ የሚኖር ሰው ባህር ውስጥ ማን እንዲነዳው ነው መኪና የሚጥለው? አፍሪካ ውስጥ ቢሆን አቤት ድድብና ምናምን ነው የምትለው። ልክ ነኝ አይደል? አቤት ሞኝነት ምናምን ነው የምትለው። ዱባይ ነው እያልኩ ያሉት የንጉስ ዘመድ የሆኑ ሰዎች ካራባሳ ተይከቴ ሱዳኑ እየነገረ ነው። ሱዳኑ እሱ መክፈል ያለበትን ለዘመናፍስ አብረው ስለሚሰሩ ማለት ነው። ሴትዮዋን እያስከፈላት ነው። ፋይናንሱን የተቆጣጠሩ መናፍስቶች በሙሉ አሁን በጌታ በኢየሱስ ስም ምሩ እንዳይመታቸው ጸልያል። ጀብሱ እንዳይመታቸው ጸልያል። ባህሩ እንዳይመታቸው ጸልያል። ባህሩ እንዳይመታቸው ጸልያል። አሜን። ባህሩ እንዳይመታቸው ጸልያል። አሜን። ባህሩ እንዳይመታቸው ጸልያል። አሜን። ኢየሱስ ሉቃስ 8ን ሳነብላችሁ ማርቆስ 5ን ሳነብላችሁ ከባህሩ ውስጥ ይላል ምን ወጣ ነው የሚለው? ስቶርም ያለው ዊንድ ወጣ። ዊንድ ነው ግን ምን አለው? ኖርማል ንፋስ አይደለም የተነሳው። ባህር ውስጥ እየገዛ ያለ አንድ ስፒሪት አለ። ጂሰስ ነው እያለፈ ያለው። እያለፈ ያለው ጂሰስ ነው። ባህር ውስጥ እየገዛ ያለው ስፒሪት አንድ ማዕበል አስነሳ አይደለም የሚልህ እሱ ነው ፋይት ሊያረግ የተነሳው። ጂሰስ አየውና ጸጥ በላለ። ከዛ እነሱ ደነቃች። ማዕበልና ንፋሳት የሚታዘዙለት ማዕበልና ንፋስ አይደለም የሚታዘዘለት እዛ ውስጥ ያለው ነው የታዘዘው። እነሱ ማዕበሉና ንፋሱ ያንቀሳቀሰውን አላወቁ። ያንን የፈጠረውን አላወቁ። ዛሬ ፋይናንሳችሁ ነፃ ሲወጣ ይቻላል። ፋይናንሳችሁ ነፃ ሲወጣ ይቻላል። ለዛ ነው ብዙ ጊዜ ጠንቋዮች ጋር ለፋይናንሻል ጉዳይ ስትሄዱ ይሰማች ነው መባረክ ፈልጋለሁ። አንድ ሰው ምን አለ? አንድ ጠንቋይ ጋር ሄደ። ለምንድነው የመጣው አለው። ሚስት ፈልግ ያለው እኮ ምን አይነት ሚስት ነው የምትፈልገው ሲለው እግዚአብሔር የምትፈራ ነው ለጠንቋዩ። ምን የሚል ይመስላል እሱ? አንድ ጊዜ አንድ ክርስቲያን ሰው በ16 ሚሊዮን ብር ቸርች ያሰራ ሰው አገኘሁት። አየሁት። ሰውየው ያየሁት በጣም ባለጸጋ ነው፣ ግን አሳዘነኝ። በጌታ ፊት ስነግራችሁ አሳዘነኝ። እያየሁት ውስጥ ያለቅስለታል። ውስጥ የሚያለቅስለት ምን መሰላችሁ? ነፍሱ በጌታ ነች። ሙሉ ህይወቱን የተቆጣጠረው ግን ሉሲፈር ነው። ይሄ ሰውዬ በ16 ሚሊዮን ብር ቸርች አሰርቷል። ቸርቹን ያሰራው አዲስ አበባ ውስጥ አይደለም፣ ገጠር ነው ያሰራው። ከዛ አንድ ጥያቄ ጠየቅኩት። ምን ነው የምትሰራው አልኩት። ወርቅ እንደሚሰራ እኮ አውቃለሁ። አንድ ጥያቄ ልጠይቅህ አልኩት። ወርቁን ስታገኝ ምንድነው የምታደርገው አልኩት። ከማግኘት በፊትና ካገኘ በኋላ ቢኮዝ ላይፉ እንዴት እንደተቆጣጠረው ማወቅ ስለምፈልግ። ሁሉም ሰው እንደሚያደርገው ነው ማድረግ አለኝ። ሁሉም ሰው እንደሚያደርገው ስል ልክ ወርቁ የሚገኝበት ታይም ላይ አለ ጣታቸውን በምላጭ ይቆርጣሉ። ይሄ ከናንተ ውስጥ የሚፈሰው ደም ይሄ ሄሞግሎቢን የሆነ እንትን እንዳይመስላችሁ ላይፍ ነው። ላይፍ ሳክሪፋይስ አድርጎ ነው ወርቅ የሚሰጠው። እሱ ኖርማል ነው እነሱ ዓለም ላይ። አንዳንድ ጊዜ በተለምዶ እንኳን ባዶ የሆኑ ቤቶች ላይ እንኳን ብቻ እንዳትገባ ትባላለህ። ቢኮዝ የሆነ ሰንበዲ ክርስቲያን እንኳን አይደለም ሰዎቹ ፕሮሰስ እንደሚደረግ ያውቃሉ። መሬት
ሄሎ መሬት ምን ፕሮሰስ እንደሚደረግ ያውቃሉ። ደም አፍሰን ነው አለኝ። ደም ስላፈሰሰ ክርስቲያንም ቢሆን ይሰጠዋል። because already ላይፉን ኮንትሮል አድርገውታል። የደሙን መስዋዕት ያስቀሩ ሰዎች ግን ምን ይልባቸዋል? ሸፈንባቸዋል። ሶስተኛ የት እንደሚቀመጡ ልንገራችሁ። ሲገዙ አሁን ከባህር ተነስተው ይገዛሉ። የመጀመሪያው ነገር። ሁለተኛ ማዕድን ያለበት ኤሪያ ከሆነ ከዚህም ይገዙሃል። ሶስተኛ ሶስተኛው ኢትዮጵያን እየገዛ ያለ ነው። ሶስተኛውን ላስነብባችሁ። መጽሐፍ ቅዱስ የያዛችሁ ሰዎች ዘኍልቍ 33 ክፈቱ። ዘኍልቍ 33 ከ50 እስከ 53 ከኢያሪኮ ማዶ በደንብ ስሙ። እቺን ቃል በደንብ ስሙት። ከኢያሪኮ ማዶ በዮርዳኖስ አጠገብ ባለው በሞዓብ ሜዳ እግዚአብሔር ሙሴን እንዲህ አለው። ማን? እግዚአብሔር ሙሴን እንዲህ አለው። እሺ እስራኤላውያንን ተናገራቸው እንዲህም በላቸው ወደ ከነዓን ለመግባት ዮርዳኖስን ስትሻገሩ የምድሪቱን ነዋሪዎች በሙሉ ከፊታችሁ አሳዳችሁ ምን በሉ? አስወጧቸው። እሺ የተቀረጹ ምስሎችንና ቀልጠው የተሰሩ ጣዖቶችን በሙሉ አጥፉ። እንዲሁም በኮረብታ ላይ የተሰሩትን መስገጃዎችን ሁሉ አፈራርሱ። ምድሪቱንም ርስት አድርጌ ሰጥቻቸዋለሁ። በደንብ ስሙ። ምድሪቱን ውረሷት ያለው አንድ ነገር ከተናገረ በኋላ ነው። የተቀረጹ ምስሎች፣ የተቀረጹ ሐውልቶች እነሱን ካስወገዳችሁ በኋላ አለ ምድሪቱን መውረስ ትችላላችሁ። ለካ ምድሪቱን እንዳይወርሱ የከለከላቸው የተቀረጹ ምስሎች ናቸው። እኛ ሀገር የትም ስፍራ ስትሄድ የተቀረጹ ምስሎች አሉ። አንዳንዶቻችሁ በኪሶቻችሁ ጭምራሉ። የሰዎቹ ፎቶ በኪሶቻችሁ አሉ። አልገባችሁም? በኪሶቻችሁ የተቀረጹ ምስሎች ናቸው። የሆነ ሰው ቁጭ ብሎ የቀረጻቸው ናቸው። የሆነ ሰው ቁጭ ብሎ የሳላቸው ናቸው። ላንተ ኖርማል ፎቶ ናቸው። ሳምታይም ስትቀልድ እንኳን የህንድ እንትን ምናምን ነው የምትላቸው አንተ። ላንተ ኖርማል ናቸው። ስፒሪት ሬለም ላይ ኖርማል አይደሉም። ምን ማለት እንደሆነ ልንገር። ኖርማል ያልሆኑበት ምክንያት ረባሳካቴ እነዚህ ምስሎች ምድር ላይ ስፍራ አላቸው። በሃይማኖት ስም ያለ ስፍራ አላቸው። ወርሺፕ ይቀበላሉ። ያ ማለት ከተማይትን የሚገዙ መናፍስቶች ናቸው። ኔማቸውን መንፈሳዊ ጭንብል ያስለበሱት ግን የተቀረጹ ናቸው። ግን ምን ያሉ ናቸው? የተቀረጹ ናቸው። እነዚህን ካስወገድ ካለው ከተማይቱን ውረስ አለው። ከተማይቱን ለመውረስ ግን እነዚህ ምን በል? አስወግድ። እጅ ላይ ያሉ ምስሎች በሙሉ መንፈሳዊ ዓለም ላይ ሪፕሬዘንት ያደረጉት አካል አለ። ለዛ ነው ስዕሎቹን ይዘው ይሮጡና አንደኛ ወጣው ይሏል። እንዳይመስልህ ሰው ስዕል ይዞ አንደኛ ያወጣ። ከኔ ጋር ሰው ስዕል ይዞ አንደኛ ያወጣል። ሩጫ አንደኛ ወጣው ልጅ ወለድኩ እንዳይመስልህ። እነዛ መናፍስቶች ናቸው። ቅርጻ ቅርጾቹ በሙሉ አየሩ ላይ ያለው አለቃ ሪፕሬዘንት የሚያደርጉ የሱን መንፈስ የተቆጣጠራቸው ቅርጻ ቅርጾች ናቸው። እሱን ይዘው ሩጦ ነው አንደኛ ወጡት። ፓሪኮቶ ሳካቴ ጄሌብሬዲያ ብራዶ ሳካቴ እያንዳንዱ እዚህ ከተማ ላይ ያሉ ቅርጻ ቅርጾች በሙሉ እያንዳንዱ እዚህ ከተማ ላይ ያሉ ስዕሎች በሙሉ ኖርማል ስዕሎች እንዳይመስሉ ከተማይቱን ለመቆጣጠር እነሱን ማጥፋት አለብህ። በደንብ ስሙኝ። ለቱሪስት መስህብ ብለን የምናሳያቸውን ሐውልቶቻችን እንዩዋቸው። ምን ሪፕሬዘንት የሚያደርጉ ይመስልሃል? ፎርኒኬሽንን እኮ ነው። የፎርኒኬሽን ምስል ያላቸው ልክ ነኝ አይደል? አንተ አይገባህም። ስፍራውን ቅዱስ ነው ይሉሃል። ግን እዛ ስፍራ ፎርኒኬሽን የሚደረግበት ስፍራ እንዴት ነው ቅዱስ የሚሆነው? እያንዳንዱ ቅርጻ ቅርጾች በሙሉ ዴመኒክ ናቸው። በውስጣቸው ዴመንን ፖሰስ አድርገዋል። ስሪላንካ የሚባል ሀገር ሄደን ነበር። ስሪላንካ የነበርንበት አየሩ በሙሉ ክርስቲያን እንደዚህ በጣት የሚቆጠር ክርስቲያን ያለው ከተማይቱ ውስጥ እንደገባችሁ ኤርፖርቱን አልፋችሁ ታክሲዎች አሉ አይደል? መጀመሪያ የሚያገኙ ሰዎች የቡድሃን ቴምፕል ማየት ትፈልጋለህ ነው የሚሉት። ምን ማለት መሰል? ቡድሃ
ስልኮቻቸው ላይ በፎቶ መልክ አለ። ቴምፕል ውስጥ የተቀመጠ ምስል አለው። እሱ ብቻ የሚመለክበት ስፍራ አለው። ላንተ ኖርማል ፎቶ ሊሆን ይችላል፣ ኖርማል ግን አይደለም። ጋድ መሬቱን ፕሮሰስ ያደረጉት እነሱ እንደሆነ ያውቃሉ። ቅርጻ ቅርጾቹን ያጠፋ ሰዓት አለው ከተማውን ትወርሳለህ አለው። ቬሪ ትሩ ፓፓ። ምኖቹን ያጠፋ ሰዓት ቅርጻ ቅርጹ ያ ማለት ለካ ከተማይቱን ፕሮሰስ ያደረጉት ምንድናቸው? የኮቪድ ጊዜ ትዝ ይላችኋል? የኮቪድ ጊዜ ህንዳውያን ብዙ ህንዳውያን ሞቱ። አላዳኑንም ብለው ቅርጻ ቅርጽ ነው እንትን ይጣሉት። በረምስ አንድ ህንዳዊ ባጃጅ እየነዳ ብታገኘው ፒኤችዲ ያለው አንድ ጸጉር ያስተካከለ ብታገኘው 78 ዲግሪ ያለው ሞኝ ስለሆነ እንዳይመስል ቅርጻ ቅርጽ ይዞ የሚሄደው ኖርማል በሰው እጅ የተጠረበ ምስል ሊሆን ይችላል። ሪፕሬዘንት የሚያደርገው ግን መንፈሳዊን ዓለም ነው። yes papa ያ ቅርጻ ቅርጽ ኬሪ ያደረገው ስፒሪት አለ። እያንዳንዱ ህንዳዊ ታውቃላችሁ አይደል? የትም ዓለም ላይ ሲሄድ ለቅርጻ ቅርጾች ቴምፕል ይፈልጋል የመጀመሪያው ነገር። ከዛ ቴምፕል ካገኘ በኋላ ቅርጻ ቅርጾችን ያመጣቸዋል። ደን የገቡበት ስፍራ በሙሉ ሰክሲድ ያደርጋል። yes papa የነበርንበት ከተማ ውስጥ ስሪላንካን የሚያቃሰው አለ? የለም። ካናዳ ጥቂት ኤሪያዎች ውስጥ ብትገቡ ቢሊየነሮችና ሚሊየነሮቹ ስሪላንካውያንና ህንዳውያን ናቸው። ቢሊየነርና ሚሊየነር ለመሆን ግን ቅርጻ ቅርጾቹን ነው የሚያመጧቸው። ቅርጻ ቅርጾቹ ቅርጻ ቅርጽ ብቻ አይደለም ኬሪ ያደረጉት ምን አለ ስፒሪት። ለዛ ነው እግዚአብሔር ሁል ጊዜ ፋይት የሚያደርገው ለምንድን ነው? በሰው እጅ የተሰራ ምስል የሚልህ ለምንድን ነው? በመላእክ እጅ የተሰራ ምስል እኮ የለም። ከዛ ይሄንን ስዕል የሳለው የሆነ ሰውዬ 40 ዓመት ጾሞ ነው ይሉሃል። yes papa oh papa reveal it papa ካሊብሮዶስ ሳካታይ ጄሌብሬዲያ ብራዶስ ራካታ ሳካቴ አሜን። ጄሌብሬዲያ ብራዶስ ሳካቴ አሜን። አንድ ጥያቄ ልጠይቃችሁ። ኢየሱስን አይቶት የሚያክሰው አለ? በረምስም ከ4 ከ5 ጊዜ በላይ የናዝሬቱ ኢየሱስን አይቼዋለሁ። ሳየው ስዕሉን ሳለው ብትለኝ መሳል አልችልም። መንፈስ ላይ የሚቀር ምስል መሳል አልችልም። መንፈስ ላይ ያለን ኢንካውንተር መሳል አልችልም። መንፈስህ ግን ኦልዌስ ሜዲቴት ሲያደርገው ምስሉ ይመጣል። መሳል ግን አልችልም። ቢኮዝ እዚህኛው ፊዚካል አይኖች ላይ አይደለም የሚቀረው። yes papa መንፈሳዊ ምስልን በአእምሮ አታስቀረውም። ሃሎ yes dad ግን ምድር ላይ ጂሰስን ሪፕሬዘንት ያደርጋሉ ያሉ የተባሉ ቅርጻ ቅርጾች አሉ። ጂሰስን አይደለም ሪፕሬዘንት የሚያደርጉት። ሰው እዛ ጋር ሄዶ ይደፋል፣ ይሰግዳል፣ ኤቭሪቲንግ ያደርጋል። ከዛስ ገንዘብ ሰጠኝ ብሎ እዛው ቅርጻ ቅርጽ ላይ ብር ሲጥል ታየዋለህ። ጂሰስ ያለው ግን እዛ ኤሪያ ላይ አይደለም። never ፓሊክሮቶስ ሳካታይ ሲክር አዲያኮስ ሳንታይ amen ሶስተኛ ከተማይቱን የሚቆጣጠሩ መናፍስቶች የሚቀመጡት ቅርጻ ቅርጽ ላይ ነው። ቅርጻ ቅርጽ ላይ የተጠረቡ ምስሎች ላይ የተጠረቡ ሐውልቶች ላይ ሶስተኛ የሚቀመጡበት ስፍራ ምንድነው? ቅርጻ ቅርጽ። ለዛ ነው እኛ ሀገር ቅርጻ ቅርጽ ቢሆኑ ችግር የለውም እኮ። የኔ ፎቶ ያለው ሰው አለ? እሺ ቴንክ ዩ። ይሄ ፎቶ ይታያችኋል? ይሄ ፎቶ የኔ ምስል ነው። እኔ ምድር ላይ ያለው ሰው ነኝ። የኔ ምስል ነው። ይሄ ፎቶ ላይ ያለው ሰው ምድር ላይ የሚመለክበት ስፍራ የለውም። አንተ ኪስ ውስጥ ያሉ ፎቶዎች ግን ምድር ላይ ቤተ መቅደስ አላቸው። ልዩነቱ ያ ነው። yes papa ኖርማል ምስል ብቻ ቢሆኑ ቤተ መቅደስ ለምን አስፈለገ? በኔማቸው የሚጠራ ነገር ለምን አስፈለገ? በእነሱ ስም ለምን አምልኮ አስፈለገ? በእነሱ ስም አምልኮ የተፈለገበት ምክንያት አንድና አንድ ብቻ ነው። በደምብ ዴመን የትኛውም ስፍራ ሲገባ ወርሺፕ ይፈልጋል። የትኛውም ስፍራ ያለ አጋንንት በሙሉ ወርሺፕ ይፈልጋል። yes papa ምን ማለት መሰላችሁ? ሮናልዶ የሚባል ኳስ ተጫዋች አለ አይደል? yes papa አይ ቲንክ ከ2 ዓመት በኋላ ሪታየር አደረገ ወይም ጡረታ ወጣ ልበላችሁ። ሮናልዶን ቁጭ ብለን መረብ ኳስ እንብትለው አያይም። ልክ ነኝ አይደል? yes dad ስለ ኳስ ብታወራው 24 ሰዓት ያወራል። yes ሪታየር አድርጓል፣ ግን ስራው ነበረ። ምድር ላይ ያሉ ዴመኖች በሙሉ ስራቸው በፊት ወርሺፕ ነበረ። yes የሆነን ሰንበዲ እግዚአብሔር የሚባልን አምላክ ወርሺፕ ያደርጉ ነበር፣ ስራቸው ነበረ። አሁን ያ ስራ እነሱ መስራት አቁመዋል። ግን ስቲላው ድረስ ሪታየር ቢያደርጉ መስማት የሚፈልጉት እሱን ነው።
እግዚአብሔር በሚባል አምላክ ስም ራሳቸውን ተክተው ያን ወርሺፕ ይፈልጉታል። ቢኮዝ የቀድሞ ስራቸው ነበር። ኤቭሪዋን በፊት የነበረበትን ላይፍ ሚስ ያደርጋል። ኢንግላንድ የምትባል ሀገር ታውቃላችሁ? Yes, Papa. ስለ ኢንግላንድ ላውራችሁ። ኢንግላንድ ማለት እናንተ እንደምታስቡት አይደለችም። ኢንግላንድ የሚለው ቃል ኤንጅል ላንድ ከሚል የመጣ ነው። Yes. ኤንጅል ላንድ የመላእክት መሬት። ደን የትኛው መልአክ ስትላቸው እያንዳንዱ እንግሊዝ ውስጥ ያሉ ከተሞችን ያቸው ክንፉ የተቆረጠ መልአክ ምስል አላቸው። Yes, Papa. እየነገሩ ያሉት ነገር አንድ ነው። ይሄ ምድር የፎለን ኤንጅል ምድር ነው እያሉ ነው። Yes, Dad. ምድር ላይ ያሉ ክፋቶች በሙሉ ስራቸው ኢንግላንድ ነው። Yes, Papa. Very true. ዓለምን እየዘወረች ያለችው አሜሪካ እንዳትመስላችሁ። አሜሪካን እየዘወረች ያለችው ኢንግላንድ ነች። Yes. አልገባችሁ? Reveal it, Papa. Yes, Dad. ዓለምን እየዘወረች ያለችው ማነች? ካናዳ ሂዱ፣ ካናዳ ሂዱ። የካናዳ ብር ኖት ላይ የካናዳ ኤቭሪቲንግ ላይ የንጉሱ ወይም በፊት የነበረችው ንግስት ምስል አለ። ካናዳ ውስጥ ያሉ ትልልቅ ከተሞችን ያቸው በንግስቷ ስም የተሰየሙና የተቆረቆሩ ናቸው። ፓስፖርት ላይ የንግስቷ ምስል አለ። ንግስቷ እኮ እንግሊዛዊ ነች። ካናዳ ምን ሰራለች? ከኔ ጋር ናችሁ? Yes, Papa. ግዙፍ የምትላቸው አገሮችን አግሪመንት ውስጥ አስገብታቸው የምትገዛቸው እሷ ነች። አውሮፓ ህብረት ውስጥ የለችም። ሙሉ አውሮፓ የምታንቀሳቀሰው እሷ ነች። ዓለም ባንክን የፈጠሩት እንግሊዛዊ እንደሆነ ታውቃላችሁ? ዓለም ባንክን ፈጥሯል ማለት ሙሉ አፍሪካን የገዙ ያሉት እነሱ ናቸው። አንድ እንግሊዛዊ ስታገኘው አባቶቼን ማርነክ ከፈለክ ይልሃል ለንደንና እኔን ማርነክ ከፈለክ ደግሞ ዱባይ ሄድ ነው የሚልህ። Yes, Papa. ዱባይን የሰሯት እነሱ ናቸው። ዱባይ ኤርፖርት ብትሄዱ የኤርፖርት ዋና ኃላፊ እንግሊዛዊ ነው። ዱባይ ባቡር ጣቢያ ብትገቡ የባቡር ጣቢያ ኃላፊው እንግሊዛዊ ነው። ኤቭሪዌር ላይ የደህንነት ኃላፊው እንግሊዛዊ ነው። ዋው የምታምር ሀገርና የምትሉ አንተ ነህ። የራሳቸው ያልሆነ ላንድ እንዴት ፕሮሰስ ማድረግ እንዳለባቸው ያውቃሉ። በደንብ ስሙ። ሙሉ ዓለምን በቀኝ ግዛት እየገዛች ነው ስቲላው ድረስ። ካሊብሮዶስ ሳካታይ ጄሌብሬዲያ ብራዶስ ሳካታ ራፖስ ሳካቴ ጄሌብሬዲያ ብራዶስ ሳካታይ ደን እሷን ደግሞ ፕሮሰስ ያደረጉ እነማን ናቸው ካል ቅርጻ ቅርጾቿን ፊልሞቿን በሙሉ ያቸው ፊልሞቿ ላይ ቢያንስ በትንሹ ሆን ብለው የአንድና የሁለት ሐውልት ፎቶ ያስገቡልሃል። Yes, Papa. ያንን የሚያደርጉት ሆን ብለው ነው። ከተማይቱን ማን እየገዛ እንደሆነ እየነገሩ ነው። እያንዳንዱ ቅርጻ ቅርጽ በውስጡ የያዘው ምን አለ? መንፈስ አለ። አንተ ማታው መንፈስ ኖርማል ቅርጻ ቅርጽ ብቻ አይደለም። ኢትዮጵያን ለዘመናት የያዘው የትኛው ነው ካልከኝ ይሄ ነው። Yes, Papa. Yes. ሰምታይምስ ምን ገረም ነበር መሰላችሁ? ሰው እንዴት ለቅርጽ ይሰግዳል ብዬ ገረም ነበር በፊት። ሃው አምሮ ያለው ሰው፣ የተማረ ሰው፣ ዲግሪ ያለው ሰው፣ ዲፕሎማ ያለው ሰው፣ ማስሬስ ያለው ሰው ነበር። ከጥቂት ጊዜ በኋላ ነው የገባኝ። ሰግደው ሲመለሱ ልጅ ያገኛሉ። ሰግደው ሲመለሱ መሬት ያገኛሉ። ሰግደው ሲመለሱ እኛንን የሆነ ሰው ይሳሉ ይመሰለን። Yes, Papa. ለካ እነሱ ምድር ላይ ያሉ ወኪሎች ናቸው። Yes. ሌስ ኤግዛምፕል አንድ ምሳሌ ልንገራችሁ። ኢየሱስ አዲስ ታይም ላይ ድንቁን አይመስልም። ምን ማለት ነው? ኢየሱስ ፊቱ ከፀሐይ ይልቅ 7 እጥፍ የሚያበራ ነው ድንቁ። ልክ አይደለ? Yes, Papa. ጸጉሩ ከበረዶ ይልቅ ምንድነው ናው ብታየው። ኢየሱስ በሽተኛ ግን በድንቁ በኩል ይፈውሳል። ያ ማለት ምድር ላይ ኢየሱስን የወከለ ሪፕሬዘንት ያደረገ ፐርሰን ማን ነው? ድንቁ ነው። Yes. ምን ማለት እንደሆነ ልንገራችሁ። ሮሜ 8ን ስታነቡ ሌላ ጊዜ አስተምራችኋለሁ። እግዚአብሔር አንዳንድ ቦርናጊን ያደረጉ ሰዎችን ችልድረን ነው የሚላቸው፣ ቻይልድ ኦፍ ጋድ ይላቸዋል። ዴመን ፋይት የሚያደርገው ሰን ኦፍ ጋዶችን ነው። ችልድረኖችን ፋይት አያደርግም። Yes, Papa. ችልድረን ጋር በምን ፋይት ታደርጋለህ? የ3 ዓመት ህፃን ጋር ፋይት አታደርግም። አንዳንዶች ሰን ኦፍ ጋድ አይደሉም፣ ቻይልድ ኦፍ ጋድ ናቸው። ሃሎ። Yes. ለዛ ነው መጽሐፍ ቅዱሳችሁን ሉሲፈር የተገኘበትን ስፍራዎች በሙሉ ያቸው የእግዚአብሔር ልጅ ተሰብስበው እያለ መጣ ነው የሚለው። የእግዚአብሔር ምኖች ሰን ቻይልድ አይደለም፣ ሰን ባሉበት ስፍራ ሆይ ለምን እሱ ሰን ነው። ሰን ስለሆነ ክራይስት በሱ በኩል ይፈውሳል፣ ያጽናናል፣ ይባርካል አይደለ? ፋይት የሚያደርገው ቻይልዶችን አይደለም፣ ሰን የሆኑትን ነው። ቢኮዝ ማኒፌስት ማድረግ የሚችሉ ሰኖች ብቻ ናቸው። Yes, Dad.
ቸርች ውስጥ ተቀምጦ ምንም ነገር የማይሰራን ሰው ዴመን ፋይት አያደርገውም። ቢኮዝ ቺልድረን ኦፍ ጋድ ነው እሱ ቻይልድ ነው። ቸርች ውስጥ መጥቶ ፕሮፌሰር የሚያረግ ፐርሰን ቸርች ውስጥ መጥቶ እግዚአብሔር በውስጡ ያስቀመጠውን የሚገልጥ ሰው ግን እሱ ሰን ነው። ዴመን ፋይት ለምን እንደሚያደርጋችሁ ታውቃላችሁ? ሰን ኦፍ ጋድን ሉሲፈር ከእግዚአብሔር ገነት ወይም ከእግዚአብሔር ኤደን በምን እንደተባረረ ልንገራችሁ። በልዑል እመሰላለሁ አለ። ኪንግ ማለት ንጉስ ነው። ፕሪንስ ማለት ደግሞ የኪንግ ልጅ ማለት ነው። ሲፈልግ የነበረው ኪሩብ ነበር፣ ልጅ መሆን ፈለገ። እስቲል ነው ድረስ ፍላጎቱ ልጅ መሆን ነው። የሚያሳድደውም ልጆችን ነው። ልጆችን ነው የሚያሳድደው። የእግዚአብሔር ልጆችን ነው የሚያሳድደው። እኛ ሪፕሬዘንት የምናደርግ ክራይስት ሪፕሬዘንት አድርገን ምድር ላይ የምንንቀሳቀስ ነን። ግን ክራይስትን እያልኩ አይደለም ሪፕሬዘንት አድርገን የምንቀሳቀሰው። እነዛ ምስሎች ዴመን ላይ ሆኑ ይችላሉ፣ በሰው እጅ ሊሰሩ ይችላል። ምድር ላይ ግን የሚንቀሳቀሱት የሆነን ስፒሪት ወክለው ነው። ለሆነ ሰው ልጅ ዘሰጠን ሊሉ ይችላሉ። የሆነን ሰው እንትን አደረግ ሊሉ ይችላሉ። አንዳንዶችን አይተህ ከሆነ እኮ አለቀሰች ይለዋል፣ ቅርጻ ቅርጹ አለቀሰ ይለዋል፣ ደም ወጣው ይለዋል። የሚያወሩ እኮ ራይት እኮ ነው። ባይዘው ውሸት የለበትም። ውሸት የለበትም። ቅድም ነግሬያቸዋለሁ። አንዱ አሳ ሲመታ ያ ሁሉ ምን ተብሏል? በደም አንድ ነገር ልንገራችሁ። የእግዚአብሔር ታቦት አጠገብ ዳጎን የሚባል ጣዖት ተቀመጡ። ቅርጻ ቅርጽ ነው እሱ። ዳጎን ኖርማል ምስል ቢሆን ማንም ሳይነካው አይወድቅም። ማንም ሳይነካው አይወድቅም። ከአንድም ሁለትና ሶስት ጊዜ ወርቆ ነው የተገኘው። ልከረኝ ግራ ተጋቡ። ግራ የተጋቡበት ምክንያት ምን እንደሆነ ልንገራችሁ። ታቦት ያለበት ስፍራ ላይ እንዴት ዳጎን ይቆማል ብለህ ታስባለህ? የፈለገ ሰው ይስራው፣ ሪፕሬዘንት የሚያደርገው ስፒሪት ለምን ነው? ለሞመንት ከዚህ ሰዓት ጀምሮ አንተ ከዚህ ቤት ስትወጣ ቅርጻ ቅርጾችን መርገም ጀምር። አሜን አሜን። እዚህ ከተማ ላይ ድርሻ የላችሁም በላቸው። አሜን አሜን። እዚህ ከተማ ላይ ድርሻ የላችሁም። አሜን። ለዛ ነው ቅድም መሬት ይወዳሉ ብያቸዋለሁ። ቅርጻ ቅርጾቹ የያዙትን መሬት እስኪየው ከፓላስ እኮ ይበልጣል። ከኔ ጋር ናችሁ? የያዙት መሬት ብቻ አይደለም፣ በቅርጻ ቅርጾቹ የሚንቀሳቀሰው ፋይናንስ እንዳይመስልህ። አልገባችሁ? ፋይናንስ ፕሮሰስ ያደረጉት እነሱ ናቸው። አንተ ዝም ብለህ ነው ወክ የምታደርገው፣ የምትንቀሳቀሰው አንተ ዝም ብለህ ነው። ፋይናንስ እኛ ፋይት እያደረግን ያለነው እነሱን ነው። አጠገባቸው እኔ ፋይት እያደረግኩ ያሉት እነሱን ነው በሉት። ንገሩት። ቢኮዝ እግዚአብሔር በሉ ከተማ እንደሚሰጠኝ ነግሮኛል። ሰፈር ውስጥ እንደማልሞት ነግሮኛል። አንዲት ቀበሌ ውስጥ እንደማልሞት ነግሮኛል። እነዛ ቅርጻ ቅርጾቹ ሰምቲንግ ሊፈጥሩ ሲያስቡ የሆነ ሞመንት ያስነሳሉ። መንግስቱ ሁሉ ይደነግጣል። ያስደነገጡት ቅርጻ ቅርጾቹ ናቸው። ከተማን የማናወጥ አቅም አላቸው። ለዛ ነው የገባ ሰዓት አለው ቅርጻ ቅርጾቹን አጥፋ፣ ካጠፋ በኋላ ትወርሳለህ አለው። ቢኮዝ ከተማ ውስጥ ካሉ ይረብሹሃል። ቅርጻ ቅርጽ ያለባቸው ኤሪያዎች በሙሉ በሚቀጥሉ ዘመናቶች የአምልኮ ማዕከል እንዲሆኑ ጸልያለሁ። አሜን። እግዚአብሔር መስዋዕት የሚወስድበት ስፍራ እንዲሆኑ ጸልያለሁ። አሜን። እግዚአብሔር አምልኮ የሚቀበልበት ስፍራ እንዲሆኑ ጸልያለሁ። አሜን አሜን። ቁጭ በሉ በደምብ ስሙ። አንዳንድ ሰዎች እነዚህ ቅርጻ ቅርጾቹ የተሳሉት ስዕሎች በህልሞቻቸው እንደሚመጡ ታውቃላችሁ። አናግሯቸው ልጄ ብለው ነግሯቸው ይሄዳሉ። ይነግሯል። እኔ እኮ እናቴን እንትናን አባቴን እንትናን አናግሩ ይሉሃል እኮ ባይብል ያውቃሉ የምትላቸው ሰዎች። ቢኮዝ ቅርጻ ቅርጾቹ አካላቸው ሙቭ ያደርጋሉ፣ ከተማ ይገዛሉ። ኤዥያ ስትሄድ የሚገዙት እነሱ ናቸው። የቡድሃ ምስል ነው ኤዥያን በሙሉ የገዛው። ሙሉ ኤዥያ ላይ የድራገን ምስልና የማንም ምስል ነው የምታየው? የቡድሃን እና ክርስቲያን ታያታለህ። ሶስቱ ናቸው እንዳለ የገዙት ሙሉ ኤዥያን። ኤዥያን መውረስ የፈለገ ሰው መጀመሪያ መቁረጥ ያለበት እነሱን ነው። መሰባበር ያለበት እነሱን ነው። መሰባበር ያለበት እነሱን ነው። እቺ ከተማ ላይ እዚሽ ከተማ ላይ ርስት እንዲኖር ከፈለክ፣ እዚሽ ከተማ ላይ ከፍ ያለ ነገር ባንተ ላይፍ እንዲገለጥ ከፈለክ
ማድረግ ያለብህ ኦልዌይስ የጸሎት ሰዓት ላይ ፋይት አድርግ። እነዚህ ቅርጻ ቅርጾች ከተማዬን ለቃችሁ ውጡ። አሜን። ይቺ ከተማ አትመቻችሁም በላቸው። እቺ ከተማ አትመቻችሁም። ይቺ ከተማ የእናንተ አይደለችም በላቸው። እቺ ከተማ የእናንተ አይደለችም። ይቺ ከተማ የእናንተ አይደለችም። የእናንተ አይደለችም። ቀላል ኤግዛምፕል ልንገራችሁ። አንዳንድ ቅርጻ ቅርጽ የሚወጣባቸው ኤሪያዎችን አይታችሁ ታውቃላችሁ? የዘፈን ድግስ ሲደረግ ማንም አይናገርም። Very true, Papa. because አብረው ይሄዳሉ። Yes, Papa. እስኪ እናንተ ላምልኮ ብላችሁ አስፈቅዱ። ከተማ ይነሳል። Yes, Dad. ከተማ ውስጥ ያለ ሰው እንዳይሆን የሚመስል የሚነሳው እነሱ ከተማ ውስጥ ያለውን ሰው ስለሚገዙት ከተማ ውስጥ ያለውን because አምልኮ ያስለመዱት ስፍራ ስለሆነ ዘፋኙም ቢመጣ አምልኮ የተቀበሉ ነው። Yes, Papa. Yes. ደሞመንት አንተ ከመጣህ ግን something ሊፈጠር ነው። እዚህ ስፍራ ላይ ይቻላል። ይሄኛ ስፍራ ነው ትባላለህ። በረምስም ደሴም አብ ወልድ መንፈስ ቅዱስ ከሆነ ወርሺፕ የምናደርገው እኛ ወተን እኮ ሌላ የምንጠራው ነው የለም። Very true. ዋይ ለምን ይሄን ያህል ተፈሪ ሆነ ያንተ ወርሺፕ? Yes, Papa. because ያንተ ወርሺፕ አየር ላይ ያሉ መናፍስቶችን የመገልበጥ ስራ ነው የሚሰራው። Yes, Papa. Yes. አየር ላይ ያሉ መናፍስቶችን የመገልበጥ ስራ ነው የሚሰራው። Amen, Papa. አየር ላይ ያሉ መናፍስቶችን የመገልበጥ ስራ ነው የሚሰራው። አሜን። የመገልበጥ ስራ ነው የሚሰራው። አሜን። የመገልበጥ ስራ ነው የሚሰራው። አሜን። ለዛም sometimes ይሄ የኢየሱስ ምስል ነው ሲሉ እስኪ ጠይቃቸው ሪሊ ኢየሱስ ይሄን ይመስላል ብላቸው። ከፀሐይ ይልቅ 7 እጥፍ የሚያበራን ፊት እንዴት ነው መስለው? Yes, Dad. ከፀሐይ ይልቅ 7 እጥፍን የሚያበራን ፊት እንዴት ነው መስለው? በፍጹም ልስለው አችልም። ጸጉሩ ከበረዶ ነጭ የሆነ ፐርሰን እንዴት ነው መስለው? እግሮቹ እንደ ጋለናስ የሆነ ፐርሰን እንዴት ነው የሚሳለው? እግር እኮ አስልም እግሩ ምንድነው ተብሏል? የጋለናስ ነው። 5 ጣት አለው አይልም፣ የጋለናስ ነው። 5 ጣት አለው ብለህ ለመንካት ስትሞክር ሳት ነው የምትነካው። Yes, Papa. Yes, Dad. ሪሊ ይሄ ነው ብለህ እስኪ የራእይን መጽሐፍ ከብታ አስነብባቸው። እኛ የምናውቀው ኢየሱስና ጂሰስ ተብሎ የተሳለለሰል ሁለቱ ዲፈረንስ አላቸው። Yes, Dad. ሁለቱ ዲፈረንስ እጅግ በጣም ልዩነት አላቸው። ኖ ባብቀኝ ከመቀመጡ ከማረጉ ወደ ክብር ዳይሜንሽን ውስጥ ከመግባቱ በፊት ነው ካሉ ከመግባቱ በፊት ያለው ኢየሱስ ቢሳልልህ አሰግድለት። because ደም ግባት የለውም። Yes, Dad. አሁን ለዚህ ነው የምሰግደው ነው የምትለው። ደም ግባት እንወደው ዘንድ እኮ ነው የሚል እንወደው ዘንድ የሚያስወድድ ነገር የለውም። Yes, Papa. የሚያስወድድ ነገር የሌለውን ልስመው አችልም፣ ልሰግድለት አችልም። ሃሎ Yes, Dad. እቺን ከተማ መቤዠት ከፈለጋችሁ ኔክስ በቀጣይ 20 እና 21ኛው ቀን ላይ የምናደርገው ያንን ነው። ቅርጻ ቅርጽ ያለበትን ኤሪያ በሙሉ በኢየሱስ ደም እናጥባለን። አሜን። አሜን። በኦይል እንጸልያለን። አሜን። እመኑኝ። ፓሪኮቶስ ሳካቴ ጄሌብሬዲያ ብራዶስ ሳካታይ ራካቶስ ሳሊክራዲያ ኮሳቴ አሜን። ቀጣይ የምንሰራው ስራ ከተማ የመቀደስ ስራ ነው። አሜን ፓፓ። አሜን። ከተማ የመቀደስ ስራ ነው። አሜን። ከተማ የመቀደስ ስራ ነው። አሜን። ከተማን የመቤዠት ስራ ነው። አሜን። ከተማን የመዋጀት ስራ ነው። አሜን። ከተማን የመዋጀት ስራ ነው። አሜን። ይቺ ከተማ በሉ ይቺ ከተማ ልሳን ለሚናገሩ ሰዎች የምትሆን ከተማ ነች። ልሳን ለሚናገሩ ሰዎች የምትሆን ከተማ ነች። ካሪፖሳ ካታይ ራኮዚሊ ጄሌብሬዲያ ብራዶሳ ካታ አሜን። ራካቶሳ ሊፕራዲያኮስ አሜን። በደምስም መጽሐፍ ቅዱስ እንደዚህ ይላል። አንድ ጊዜ ጳውሎስ የሐዋርያት ሥራ ላይ መቅደስ ውስጥ ገባ። ብዙ ቅርጻ ቅርጾችን አየ። ከዛ እዛው ቅርጻ ቅርጽ ውስጥ የማይታወቅ አምላክ የሚል ስዕል ደግሞ አየ። ብዙዎቻችሁ የምታስቡት ጳውሎስ ከወጣ በኋላ ሐዋርያት ሥራ 17 ላይ አሪዮስፋገስ ላይ ወጥቶ የተናገረውን ነው። አንድ እንዲገባችሁ የምፈልገው ነገር ጳውሎስ ቅርጻ ቅርጾችን ያየ ሰዓት መንፈሱ ተቆጣ ይላል። yes papa የጳውሎስን መንፈስ የሆነ ሰው ምስል ሊያስቆጣው አይችልም። yes dad የሆነ ስፒሪት ነው ሊያስቆጣው የሚችለው። yes papa very true papa ቅርጻ ቅርጾችን ያየ ሰዓት ኢንካውንተር ያደረጋቸው ዴሞኖች አሉ። ያስቆጡት እነሱ ናቸው። yes dad እና ሰውየው ዋይዝ ነው። ሰውየው ጳውሎስ በደንብ ስሙኝ። sometimes የጳውሎስን ላይፍ ስታስቡ የአንድ ክርስቲያን ላይፍ እንደዛ ነው መሆን ያለበት። yes papa ሰውየው ከተማ ውስጥ ሲገባ ልረፍ አይደለም ያለው፣ መቅደሱ ላይ ነው ያለው። መቅደሱ ውስጥ ምን አለ? ማን ነው ሴሬሞኒውን የሚቀበለው? እዛ መቅደሱ ውስጥ ገባ። አንድ ጣዖት አይደለም ያየው፣ ጣዖት ብቻ። ጳውሎስ ምን ተናግሮ እንደወጣ አይነግርህም ባይብል።
መንፈሱ ተቆጥቶበታል something ሲያደርግ ያወጣም ጳውሎስ Yes, Papa. ከዛ እዛ ከተማ ለግሪክ ሰዎች ለአቴና ሰዎች ወንጌልን ሰበከላቸው ነው የሚለው everyone እጁን ባፉጭ ነው ሰማው ምን አይነት wisdom ነው ይያሉ ለምን ይመስልሃል ሰዎቹ ጋር ከመሄዱ በፊት ሰዎቹ ላይ የሚሰለጥኑትን አስሯቸዋል Oh, Papa. Yes, Papa. ከተማይቱን የራሱ ለማረክ ሲፈልግ ከተማይቱ ላይ ማን ነው የሚገዛው ነው ያለው ማን ነው የሚሰለጥነው Very true, Papa. ቅርጻ ቅርጾች ያሉበት ኤሪያ ላይ ነው ሄደው መንፈሱ ተቆጣ something ነገር አደረገ ከዛ በኋላ ወደ ወንጌል ሥራ ወጣ ከናንተ አንዳንድ ሰዎች እንደዚህ ይላሉ አለ even ባይብል እንኳን አልጠቀስ ከናንተ አንዳንድ ሰዎች አለ በህይወት የሌሉ ሰዎች እንደዚህ ይላሉ እግዚአብሔር ዘመዳችን ይላሉ አለ ክራቲያ ኮሳካት አየ አለቃውን ሰውየው ስለቀጣው ውጭ ያለው ሰው ዝም ብሎ ነው Yes, Papa. አንዳንድ ሰው ባይዘው ምን እንደሆነ ነገር አንዳንድ ሰው ሮቦት ነው የሚያንቀሳቅሰው አለ አልሰማችሁ አንዳንድ ሰው ሮቦት አለ የሆነ አካል አለ በሪሞት እንደዚህ የሚያንቀሳቅሰው Yes, Papa. የሰማችሁ ነው እኛ ሪሞቱን ያዘውን አንካል ካስከው ይሄኛው ስር ያለው ዝም ብሎ ይሰማሃል Yes, Papa. ስር ያለው ይሰማሃል Yes. ስር ያለው ይሰማሃል Amen. ለዛ ነው ይሄኛውን ሰውዬ ለማስደሰት ምን ላርግ ወይ እንዲሰማይ ምን ላርግ ስትል ይሄን ጫት ከገዛለት ይሄንን ካረክለት ያደርግልሃል ይሉሃል እየነገሩ እኮ ነው ሪሞቱን እየነገሩ ነው Very true, Papa. ላይ ያለው ይሄኛውን ሰው የሚያሰራው ይሄን እየሰጠ ነው ሰው ጳውሎስ እዛሽ ከተማ ውስጥ ሲገባ ቅርጻ ቅርጾች ያለበት ኤሪያ ላይ ጋር ነው የመጣው ቅርጻ ቅርጾች ያለበት ኤሪያ ላይ ስትጸልዩ ቅርጻ ቅርጾችን እያቃጠላችሁ ጸልዩ Amen, Papa. Yes. በደም ስሙን ቤታችሁ እናንተና እግዚአብሔር ያላችሁበት መሰዊያ ላይ ሆናችሁ because ያንተ ሊሆን የሚገባውን ነገር ነው ፕሮሰስ ያደርጉት በቅርብ ጊዜ ውስጥ አንድ ጥናት አይቼ ነበር ያየው ጥናት ምንድነው የፈርዖኖችን መቃብር አንዲት ጋዜጠኛ እየጎበኘች ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ ከዛ መቃብር ፕሌስ ውስጥ ድምጾች ይሰማሉ እዛ መቃብር ቤቶች ውስጥ ድምጾች ይሰማሉ የኢሉሚናቲ ምልክቶችን አይታችኋል ምንድናቸው ፒራሚድ ፈርዖኖች የት ነበር የሚኖሩት ሲሞቱ እንኳን ፒራሚድ ውስጥ ነው የሚኖሩት ያንድ ዘመን ሰዎች አይደሉም ሌላ ታይም አወራቸዋለሁ ያንድ ዘመን ሰዎች አይደሉም እስቲል ዓለምን እየመሩ ያሉት እነሱ ናቸው ቴምፕለርስ የክሬስ ሶሳይቲ ኢሉሚናቲ እንደዚህ ኤቭሪቲንግ ስታወራቸው የፋይናንሱን ዓለም ሩል የሚያደርጉት እነሱ ናቸው ፈርዖን ስም ብቻ አይደለም መኖሪያ ነው ከኔ ጋር ናችሁ መኖሪያ ነው ዓለምን እንዴት እንደሚመሩት ላሳያችሁ ዓለምን እንዴት እንደሚመሩት የዛሬ ዓመት ግብጽ ውስጥ አንድ ስብሰባ ተደርጎ ነበር ሲና የሚባለው ኤሪያ ላይ የሲና ስብሰባ ብሎ ነው ያደረጉት የካቶሊኩ ፖፕ እዛ ነበረ የዓለም የቤተ ክርስቲያናት የሆኑ መሪዎች እዛ ነበሩ ደን ለዓለም ሊያስተዋውቁ የፈለጉት ኒው ሃይማኖት ነበር ዋን ጋድ ዋን ሪሊጅን የሚል ስርዓት ለዓለም ለማስተዋወቅ ሚዲያዎች በሙሉ ተሰበሰቡ ደን ላውንች ተደረገ የካቶሊኩ ፖፕ ጌታ ኢየሱስ መቃብርን ፈንቅሎ እንደተነሳ የሚያምን ፖፕ ጌታ ኢየሱስ ሰው ነው ከሚል ከአንድ ሙስሊም ከሆነ የሃይማኖት መምህር ጋር ቁጭ ብሎ we believe in one God ብሎ ተፈራረመ because ሩል የሚደረገው እዛው ኤሪያ ላይ ነው ከተሞችን የሚገዙ አጋንንቶች አሉ በሞመንት የዛን ከተማ ሰዎች ባህሪ በሙሉ ደስ የሚያረጉ የዛን ከተማ የፋይናንስ ሁኔታ በሙሉ ተመሳሳይ የሚያረጉ እናንተ ግን አሁን ከዚህ ነፃ እንድትወጡ ጸልያለሁ ፕራቲያ ክሮቶስ ሳካቴ ሲላባካቱ ዛባ አሜን አሜን ላትረዱ ይችላልላችሁ ላይገባችሁ ይችላል ግን always ቲንክ እንድታረጉት እንፈልገው ነገር ልንገራችሁ ፕሬዚዳንቶች ቶሎ አይሞቱ ዓለም ላይ ያሉ ፕሬዚዳንቶች በጊዜ አይሞቱ ቀላል ሙጋቤ 100 ሊደፍን ጥቂት ሲቀረው ነው የሞተው ወይ ለምን ይመስልሃል because ሚዲየተር ናቸው
መካከለኛ ናቸው። የሆነን መንፈስ ለማስገባት ምንድናቸው? መካከለኛ ናቸው። እግዚአብሔርን ማይታችሁት ከሆነ እንደራሱ አይነት ሰው ሲፈልግ እንደ ልቡ የሆነ ሰው ሲፈልግ 4 ዓመት 10 ዓመት 20 ዓመት እንዲመራ 40 ዓመት እንዲመራ ነው አሳልፎ የሚሰጠው because God በዛ ሰው በኩል ለከተማይቷ መግቢያ የሚሆን ነገር አግኝቷል። ካሊ ፕሮቶሳካታይ አሜን ጄሌብሬዲያ ፕራዶሳካታይ አሜን ፕራካቶሳካቴ አሜን ጄሌብሬዲያ ፕራዶሳካታይ አሜን ካሊ ፕሮቶሳካታ አሜን ራቦዶሳ ሊፕራዲያኮሳቴ አሜን ዴሞኒክ ነገር በኃይል የሚሰራባቸውን ፕሬዝዳንቶች በሙሉ ዴሞኒክ ነገር የሚሰራባቸውን መሪዎች በሙሉ በ40 ዓመቱ የሞተ መሪ የለም። በ60 ዓመቱ የሞተ መሪ የለም። ልክ ነኝ? አብዛኞቹም እንደሚኖሩት ረጅም ዕድሜ ቢኮዝ ሚዲየተር ናቸው። መጽሐፍ ቅዱስ ውስጥ አንድ የሚገርመኝ ነገር ልንገራችሁ። ካሊ ፕሮቶሳካታይ ጄሌብሬዲያ ብራዶሳካታ አሜን ካሪኮቶሳ ሊክራዲያ አሜን ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ፈርዖን የሚል ቃል አለ። አንድ ጥያቄ ልጠይቃችሁ። በዮሴፍ ዘመን የነበረው ፈርዖን ስሙ ማን ነው? ፈርዖን። ልክ ነኝ? በሙሴ ዘመን የነበረውስ? ስማቸውን ግን መጽሐፍ ቅዱስ አይነግርህም። የ400 ዓመት እድሜ ጋፕ አለ። 400 ዓመት ሙሉ የመጣው ሰው በሙሉ ምንድነው ስሙ? ፈርዖን። ፈርዖን ማለት ምን ማለት እንደሆነ ልንገራችሁ። ፈርዖን ማለት ስትሮንግ ሃውስሆልድ ማለት ነው። ጠንካራ የሆነ ምን ማለት ነው? መኖሪያ ቤት ማለት ነው። ጠንካራ ሊነቀነቅ የማይችል ዴመን ኃይለኛ እግዚአብሔር ኦልዌይስ ሲያወራ አይታችሁት ከሆነ ግብፅን ከጽድቅ ጋር አገናኝቷት አይደለም የሚያወራት። ልክ ነኝ አይደል? ቢኮዝ ዴመኖች ኃይለኛ የሆነ ጠንካራ ቤት ግብፅ ውስጥ መስርተዋል። ኃይለኛ የሆነ እንደፈለክ ልትነቀነቀው የማትችል ምን መኖሪያ ነው ክሬት ያደረጉት። እያንዳንዱ ፈርዖን ለዴመኒክ ዓለም መግቢያ ምንድነው? በር ነው። ያቺን ከተማ ፖሰስ እንዲያደርጓት ምንድነው? በር ነው። አይ ቲንክ አንድ ጊዜ አብሮን የሚጸልይ ሰለሞን የሚባል ልጅ ነበረ። ከኢትዮጵያ ውጭ ሶማሌ ወንጌል ስርጭት ይሰራ ነበር። አንድ ጊዜ ታጣቂዎች ያዙት። ቤቱ ተከበበ። ቤቱ ሲከበብ ሬናሃርድ ቦንኬ ኢትዮጵያ የሚመጣበት ፕሮግራም ፖስተር ተለጥፏል። ከዛ የከበቧቸው ታጣቂዎች ምን እንዳሏቸው ታውቃለህ? አለቃችሁ ማን እንደሆነ ሰምተናል። አለቃችሁ ኢትዮጵያ ሊመጣ ነው አሏቸው። አለቃችሁን እዚህ ካላመጣችሁት ሁላችንም እንገላችኋለን አሏቸው። አለቃችሁን የት ካላመጣችሁት? ከዛ መጀመሪያ ስለ ናዝሬቱ ኢየሱስ የሚያወሩ ነበር ይመስለኝ አለ። ስለማን ነው የምታወሩ ስላቸው፣ ያ ፎቶ ያ ቦንኬ ጀርመናዊ ነው፣ ሶማሊያውያን ግን ያውቁታል። አየሩ ላይ ያሉ ያውቁታል። ለዛ ነው ምድራችን ላይ የሆነ እግዚአብሔር ሰው ሊመጣ ነው ሲባል ግርግር ይፈጠራል። ያ ሰውዬ ድምፁን ሲያሰማ የኢትዮጵያን ኤርላይንስ ቦሌ ኤርፖርትን በትራንዚት መልክ 20 እና 30 ጊዜ ገብቶ ወጥቷል። ሰምቲንግ ከተማይቶ ላይ ሊያደርግ ከሆነ ግን ሰምቲንግ ይፈጠራል። ለምን ይመስልሃል? ያቁታል። አየሩ ላይ ያቁታል። ፕራዲያ ክራዶሳካቴ ሱካፕራካታ አሜን። ባይብል ውስጥ ብላክ አዳም የሚባል ሰው አለ። ጥቁሩ አዳም ነው ስሙ። ኒምሮድ ይባላል። ኒምሮድ የአፍሪካውያን አባት ነው። የኩሽ እንትን ነው ሰውየው፣ ኩሽ ነው። ኒምሮድ በምን እንደሚታወቅ ታውቃለህ? አድኖ በመብላት ነው። አድኖ የሚበሉ ሰዎች ለምሳ የላቸውም። አሁን ነው አድኖ ይበሉት። የአፍሪካውያንን ኑሮ ነው። የኒምሮድ ልጅ ስለሆናችሁ ነው። እናንተ የኒምሮድ ልጆች አይደላችሁ። አይደለም። yes ፓሪኮቶሳካቴ ላፕራቲያ ክራዶሳካቴ ብራካቲዛ አሜን። በደንብ ስሙ። ስንማር የምትማረው ለምንድን የተባልክ ነው? ለመብላት። ልክ ነኝ አይደል? ልክ ኒምሮድ ምን ነበረ? አዳኝ። የሚያድን ሰው ካራክተር አይተዋል። አድኖ መብላት ብቻ ነው፣ ሌላ ነቲንግ የለውም። እና ኒምሮድ በጣም ፓወርፉል ሰው ነበር ነው የሚል ባይብል። ሃሎ በጣም ፓወርፉል ነበር፣ ኃይለኛ ነው። የኩሽ ዘር ውስጥ ለገባው ነገር በሙሉ ሰውየው ነው እንትን ያለው፣ አዳኝ ነው። የኛን ላይፍ በሙሉ ይዩት። በቃ አሁን ለምሳሌ ካገኘው በኋላ ደግሞ ለራት ይሰራል ነው የምትለው። ልክኛ አይደል? ፕራዲያኮስ አካቴ ላ ፕራዲያክ ላ ሃርዲያኮስ። በደንብ ስሙኝ።
እኛ ጋር ብቻ ነው እኮ ምግብ፣ ውሃ፣ ልብስ ሌሎች ዓለም ላይ መሰረታዊ ነገር ነው። እኛ ጋር ደግሞ የምንማማታችባቸው ነገሮች ናቸው። ላይፋችን የምንሰጥባቸው ነገሮች ናቸው። ቢኮዝ ያዳኝ ባህሪ ነው ያለን። ነፃ እንድትወጡ ጸልያለሁ። አሜን። ነፃ እንድትወጡ ጸልያለሁ። አሜን። ነፃ እንድትወጡ ጸልያለሁ። አሜን። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። ነፃ እንድትወጡ ጸልያለሁ። አሜን። ሁሉ ጊዜ ስጸልይ ምን እንደምጸልይ ልንገራችሁ። ቤተሰቦቼን አስባለሁ። አያቶቼን አላቃቸውም፣ በህይወት የሉም። በፋዘርም በማዘርም በኩል ማቆ የኔም ፋዘር ነው። ኦሌስ የምናገረው እንደዚህ ነው። በዚህ ዘር ውስጥ የዚህ ዘር አባት እኔ ነኝ ነው የምለው። ቢኮዝ በእኔ አባት በኩል ነቲንግ እንዲገባ አልፈልግም። የዚህ ፋሚሊ ቢኮዝ በእኔ በኩል ከሆነ ብለሲንግ ይገባል፣ ፕሮስፔሪቲ ይገባል፣ አኖይንቲንግ ይገባል። አሜን። አሜን። ላራዲያ ብራዶስ ሳካቴ አሜን። ፕሮኮቶስ ሳሊክር አዲያኮሳቴ አሜን። ራካቶስ ሳካቴ አሜን። ሌሬዲያ ብራዶስ ሳካቴ አሜን። እነዚህ ከተማን የሚቆጣጠሩ መናፍስቶች ባህሪያቸውን በእያንዳንዱ ሰው ላይፍ ላይ ምን ትለዋለህ? ታየዋለህ። ኤኩንዚ ሀገር ሰውን ይሉሃል። ሃሊ ፕሮቶስ ሳካታይ ጄሌብሬዲያ ብራዳስ ራካቶስ ሳካቴ ከነሱ ነፃ ለመውጣት ስታስቡ መጀመሪያ ምን ማድረግ አለባችሁ አልኳችሁ? ለነዚህ መናፍስቶች መግቢያ ሆኖ ያገለገለው ማን ነው? ከኔ ጋር ናችሁ? በደንብ ስሙ። መጽሐፍ ቅዱሳችሁን ዘፍጥረት 11 ባቢሎን ግንብ ተመሰረተ አይደለ? ዘፍጥረት 14 15 ስታነቡ የመጀመሪያው ጦርነት ባይብል ውስጥ ተከናወነ። የመጀመሪያው ጦርነት ሲከናወን የጦርነቱ ሐሳብ አመንጪ ኒምሮድ ነው። ጦርነቱን ፋይት ያደረገው ደግሞ ከአብርሃም ጋር ነው። አብርሃም ማለት የእምነትም አባት ነው፣ ፕሮስፔሪቲ ነው። ፋይት የሚያደርገው ፕሮስፔሪቲን ነው። ከኔ ጋር ናችሁ? ፋይት የሚያደርገው ፕሮስፔሪቲን። ፕሮስፐር ያደረጉ ሰዎችን ፋይት የሚያደርግ ስርዓት ነው ያለን። ላራዲያ ብራዳ ሳካቴ አሜን። ካሊ ፕሮቶስ ሳካታይ አንድ ፓሊክሮቶስ ሳካቴ ዴሌፕሬቲያ ክራዶስ ሳካቴ ዲሊ ብራሃዲያ ኮሳቴ አሜን። በደም ስሙኝ። በዚሁ አጋጣሚ አንድ ነገር ልንገራችሁ። መቼ ፕሮስፐር እንደምታደርጉ ልንገራችሁ። መቼ ባለጸጋ እንደምትሆኑ። ብር ያዘ ሰው አለ? ቶሎ ብላችሁ አንድ ሰው ብር ይስጠኝ። ሚሊዮነር እንድትሆን ጸልያለሁ። በደንብ ስሙኝ። መቼ ፕሮስፐር እንደምታደርጉ ልንገራችሁ። ኦሊ መቼ ፕሮስፐር እንደሚያደርግ ልንገራችሁ። ኦልዌይስ ፕሮስፔሪቲ ያለው የት ውስጥ እንደሆነ ልንገራችሁ። ከዚህ የብር ኖት ይልቅ ለአይዲያ ስፍራ የሰጣችሁ ሰዓት ባለጸጋ ትሆናላችሁ። ድሃ ሜንታሊቲ ያላቸው ሰዎች ከአስተሳሰባቸውና ከማይንዳቸውና ከአይዲያቸው በላይ ስፍራ የሚሰጡት ለዚህ ነው። ለዛ ነው ለዚህ ሲል ይገሉሃል፣ ለዚህ ሲሉ ያጎሳቁሉሃል። ፕሮስፐር ያደረጉ ሰዎችን ያቸው። በደንብ ስሙኝ። ፕሮስፔሪቲ ኦልዌይስ መቼ እንደሚመጣ ልንገራችሁ። ኦሊ አሜሪካዊ ነው፣ ፓስተር ሚኮ ናይጄሪያዊ ነው። ያው ውስጡ ጥቁር ስለሆነ ነው። በደንብ ስሙኝ። ከአሼ ብር መበደር ፈለጉ። አሼ ጋር መን ያለ። በደንብ ስሙኝ። ኦሊ አሜሪካዊ ነው አይደለ? ከአሼ ብር መበደር ሲፈልግ ይሄ ባንክ የሚጠይቀው መስራት የምትፈልገው አይዲያ ምንድነው ነው ብሎ የሚጠይቀው። ቢኮዝ አይዲያ ላይ በጣም ቱማች በሆነ ነገር ኢንቨስት ያደርጋሉ። ዜሮ ብር ኖሮ ለአይዲያ ብር ይሰጡሃል። ፕሮስፐር ያደረጉ ሰዎች አይዲያን ነው የሚያምኑት። በአይዲያ ነው መጀመሪያ የምታሳምናቸው። አይዲያውን ካመኑ ለምን ይሰጡሃል? ናይጄሪያዊው ባንክ ሄደ። ባንክ ሲሄድ ብር ስጡኝ አላቸው። ተያጅ መሬት አለ ነው የሚሉ። ድንገት አንተ ብትጠፋ አይዲያ አለ አይደል የሚባለው? ማውራው ነገር ልክ ነው? yes ልክ ነው። አዳዲስ አይዲያዎች ወደ ማይንዳቸው እንዲመጡ ጸልያለሁ። አሜን። ፓሪኮቶስ ሳካቴ ሱካባሃዳ አሜን። አዳዲስ ሐሳቦች ወደ አእምሯቸው እንዲመጡ ጸልያለሁ። አሜን። ለዛ ነው እነሱ ሁል ጊዜ ለአይዲያ፣ እኛ ደግሞ ሁል ጊዜ ለብር ቫሉ ስለምንሰጥ የተለያየ ነው።
ግን አንድ ያልገባችሁ ነገር ልንገራችሁ። እናንተ የምትሮጡለት ብር የሆነ ሰው አይዲያ ነው። የሆነ ሰው ነው ከዚህ ማይንድ ውስጥ አወጣውና የዚህን ሰውዬ ወርቅ ለምን በዚህ ብር አልገዛውም ብሎ ወረቀት አትሞ ገዛ። የሆነ ሰው አይዲያ ነው። ካሊ ፕሮቶሳካቴ በደንብ ስሙን። ሁለተኛው የዓለም ጦርነት ጊዜ ምን ተፈጠረ መሰላችሁ? ሁለተኛውና አንደኛው የዓለም ጦርነት ጊዜ አገራት ሂትለርን በጣም ፈርተውት ነበር። ከኔ ጋር ናችሁ? ፈረንሳይ ሂትለርን ፈርታው ነበር። እንግሊዝ ሂትለርን ፈርታው ነበር። ብዙ የአውሮፓ ሀገሮች ሂትለርን ፈሩት። ሂትለርን ሲፈሩት ኔክስት ያስፈራቸው እንደሆነ ልንገራችሁ። በየላይብረሪያቸውና በየባንካቸው ሁሉ ያስቀመጡት ወርቅ አስፈራቸው። ደን ኔክስት ምን እንዳደረጉ ታውቃላችሁ? ወርቁን በሙሉ ወደ አሜሪካ ማጓዝ ጀመሩ። ሃሎ እያንዳንዱ ፈረንሳይ መንግስት፣ የእንግሊዝ መንግስት፣ አንዳንድ ኔሽኖች ወርቃቸውን በሙሉ የት ማጓዝ ጀመሩ? አሜሪካ ጋር ማጓዝ ጀመሩ። ጦርነቱ ሲያልቅ ታስረክብናለሽ ብለው ወርቅ አስቀመጡላት። ጦርነቱ አለቀ። ወርቅ አምጪ የለም፣ ወርቅ አምጪ የለም። ደኔክስ አንድ አይዲያ ይዛ መጣች። አይኤምኤፍ ወይም የሆነን ተቋም መሰረተችና ወርቅ ባስቀምጣችሁ ቁጥር ወርቅ ተሰጣችኋለሁ። ከዛ እያንዳንዱ ሰው ገንዘብ የሚያተመው ባስቀመጠው ወርቅ ልክ ነበር። ታውቃላችሁ አይደል? እስከ ጥቂት ጊዜ ድረስ ወርቅ አስቀምጠህላቸው እነሱ ክሬት አድርገው ፓሊክሮቶሳካቴ አሜን። አምሯችሁ እንዲከፈት ጸልያለሁ። አሜን። አምሯችሁ እንዲከፈት ጸልያለሁ። አሜን። አምሯችሁ እንዲከፈት ጸልያለሁ። አሜን። ቁጭ በሉ። ይህን አይዲያ መጡ። አይዲያውን አሜሪካ ስታመጣ የማስማማት ስራውን የሰሩት እንግሊዞች ናቸው። አስማማችላቸው እና ሙሉ ዓለም በሙሉ ዲፖዚት የሚያደርገው ወርቅ እዛ ነበር። ገንዘብ ለማተም ኦር ብር እንዲለቀቅል ኦር ዶላር እንዲለቀቅል ስትፈልግ መጀመሪያ የምትጠየቀው ምንድነው? ምን ያክል ወርቅ ዓለም ባንክ ላይ ያስቀምጣል ይሉሃል። ወርቁ ያንድ ሀገር እኮ ነው፣ ግን ስሙ የዓለም ነው። ከኔ ጋር ናችሁ? ሆይ ለምን እንደዚህ እንደማወራችሁ ልንገራችሁ። ሰዎች በአይዲያ ባሪያ እንዳያደርጓችሁ ነው። አይዲያ ያለው ሰው እናንተን ባሪያ የማድረግ አቅም አለው። አይዲያዎች እንዲመጡላችሁ ጸልያለሁ። አሜን። አዳዲስ አይዲያዎች እንዲመጡላችሁ ጸልያለሁ። አሜን። አዳዲስ አይዲያዎች እንዲመጡላችሁ ጸልያለሁ። አሜን። በአዳዲስ አይዲያዎች አምሯችሁ እንዲሞላ ጸልያለሁ። አሜን። አምሯችሁ እንዲሞላ ጸልያለሁ። አሜን። ካሊ ፕሮቶሳካቴ አሜን። በአዳዲስ አይዲያዎች በአዳዲስ አይዲያዎች በአዳዲስ አይዲያዎች በአዳዲስ አይዲያዎች በአዳዲስ አይዲያዎች አምሯችሁ እንዲሞላ ጸልያለሁ። አምሯችሁ እንዲሞላ ጸልያለሁ። መግቢያውን ያገለገሏቸው ሰዎች አሉ። ከተማይቷን ፕሮሰስ አድርጓል። አሁን እንዴት ከተማይቷን እንደምትዋጁ የነገርኳችሁ ነው። ቅድም ተነስቼላችኋለሁ። ቤንሰኒ ዳሆሳ ለሊት ከተማ ውስጥ ይሄ የኢየሱስ ደም ነው እያሉ ቢኮዝ የኢየሱስ ደም ነው የሚሉት እዛሽ ከተማ ላይ እናንተ ማታቋቸው የተገቡ ኪዳኖች አሉ። እነዛን ኪዳኖች ለማፍረስ ደም እየረጩ ነው የሚጸልዩት። ደም እየረጩ ይሄ የኢየሱስ ደም ነው እያለ ቢኮዝ መንፈሳዊ ዓለም ላይ የኢየሱስ እንደሚያክል ፓወርፉል የሆነ ነገር የለም። የኢየሱስ እንደሚያክል ኃይለኛ የሆነ ነገር የለም። ከተማይቱ ላይ ደም ነው የሚረጩት፣ ደም ነው የሚያፈሱት። ደን ሰውየው በ2 እና በ3 ዓመት ውስጥ 10,000 ሰው ቸርች ሰሩ። ናይጄሪያ ውስጥ እጅግ በጣም እንዳይሆነ ፕሌስ ላይ በ2 እና በ3 ዓመት ውስጥ 21 ሚሊዮን ሰው የሚደርሰው ቲቪ ቻናል ከፈቱ። ደን በደም በአፍሪካ ታሪክ የቤንሰኒ ዳሆሳን ያክል ነጮችን ያገለገለ ሰው የለም። ነጮችን ያገለገለ ሰው የለም። በዚህ አጋጣሚ አንነገር ልንገራችሁ። እያንዳንዱ ሪቫይቫል ብላችሁ የምታወሯቸው ታሪኮች በሙሉ ጥቁሮች የሉበትም። ጥቁሮች ካሉበት ሪቫይቫል አይደለም። እያንዳንዱ ሪቫይቫል በሙሉ የሚያስነሱት ጥቁሮች ናቸው። ጥቁሮቹን አስወጥተው ሪቫይቫል ብለው ግን የሚነግሩ እነሱ ናቸው። አንነገር ልንገራችሁ። የበፊት እስኪ ትልቅ የሚባሉ የእግዚአብሔር ሰዎችን ቪዲዮ እዩ። እዛ ጉባኤ ውስጥ ጥቁር ሰው አታይም። ነጭ ብቻ ነው። ሬሲስት ብቻ ነው ያለው። ዘረኛ የሆነ ነጭ ብቻ ነው ያለው። ከዛ ጉባኤ ወጥቶ ከኔ ጋር ባስ ውስጥ አትሄድም ነው የሚለው። ይሄ ግን ለነሱ ሪቫይቫል ነው። ዲሲቭ እንዳትደረጉ፣ በደንብ ስሙ። ዲሲቭ እንዳትደረጉ። አንተ እኮ 21 ቀን ያለ ማቋረጥ ጸልይሃል። 40 ቀን ያለ ማቋረጥ ጸልይሃል።
ይሄ ለነሱ ሪቫይቫል አይደለም። በደም ስሙ ነው። ሪቫይቫል አሜሪካ ውስጥ ተነሳ ጥሩ ነው። የመንፈስ ቅዱስ እንቅስቃሴ የትም ስፍራ ላይ ይነሳ። ያልገባቸው ነገር አሜሪካን ቀድሞ ግን አፍሪካ ውስጥ የተነሳ ሪቫይቫል አለ። ያለ እነሱ ሪቫይቫል አይደለም። በደም ስሙ ኤቭሪቲንግ ከነጭ እንድትጠብቁ የተደረገ ሜንታሊቲ ያለባችሁ ያ እንዲፈርስ ጸልያለሁ። አሜን። ያ እንዲፈርስ ጸልያለሁ። አሜን። ያ እንዲፈርስ ጸልያለሁ። አሜን። ያ እንዲፈርስ ጸልያለሁ። አሜን። ሃሎ ኤቭሪቲንግ ሁሉን ነገር ነጭ ያደረገው ጊዜ የምታደምቁ ሰዎች አላችሁ። ኖ እናንተ ትችላላችሁ። እናንተ ትችላላችሁ። እናንተ ትችላላችሁ። እናንተ ትችላላችሁ። በራሱ ጊዜ የሚከፈት ባይብል እዚህ ጋር አንድ ሰው ሰርቶ ቢሰጠኝ ከዛ ሁላችሁም ጀርባውን ነው የምታዩት። ሜዲን ምንድነው የሚለው? ከዛ ኢትዮጵያ ከሆነ ኢትዮጵያም እንደዚህ ሰራሽ ነው የምትለው። ሜዲን ጣሊያን ቢልህሳ ጣሊያኖች እነሱማ ምናምን ነው የምትለው። ነጭ ሲባል ማይንዳችሁ ላይ ያለ ሜንታሊቲ እነሱ ናቸው ይጫኑብህ። ከአፍሪካው ካርታው ጀምሮ ይጫኑብህ እነሱ ናቸው። እንዲፈርስ ጸልያለሁ። አሜን። አልሰማችሁም? አሜን። በኢየሱስ ስም ኃይል እንዲፈርስ ጸልያለሁ። አሜን። አልሰማችሁም? አሜን። በኢየሱስ ስም ኃይል እንዲፈርስ ጸልያለሁ። አሜን። ፈረሰ በሉ። ፈረሰ 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 ፈረሰ። አሜን አሜን። ፈረሰ በሉ። ፈረሰ። አንድ ጊዜ አንድ ፕሮግራም ላይ 4 ይሁን 5 ነጮች መጥተዋል። አስነሳኋቸው። ጆሴፍ ማን ነው አልኳት። የሞተ ወንድሜ ነው አለችኝ። እንደዚህ የሚባል ቢያንስ 10 ምናምን የቤተሰቦቻቸውን ስም ጠራው። ደነሱን ጨረስኩና ቁጭ አድርጌ ስለ ፕሮስፔሪቲ ያስተማርኳቸው። ነጮች አሉ፣ ኢትዮጵያና ኤርትራውያን ቁጭ ብሏል። ኔክስት ጨርስ ነጩ መጣና ዋትስአፕ እንቀየር አለኝ። ቢኮዝ ኢትዮጵያ እንደዚህ ያስተምራል ብሎ አይጠብቅም። እነሱን ቁጭ አድርጌ እነሱን እንዴት ማውረድ እንዳለብን ነበር ሳስተምር የነበረው። አምሯቸው እንዲፈወስ ጸልያለሁ። አምሯቸው እንዲፈወስ ጸልያለሁ። አንድ ጊዜ በሕያው እግዚአብሔር ፊት ነው የምነግራችሁ። 2 ነጮች ጋር ቁጭ ብዬ እያወራሁ ዜግነታቸውን አልነግራችሁ፣ መንፈሳዊ ሰዎች ናቸው ሁለቱ። ከዛ እንደዚህ ያሉኝ፣ እናንተ አፍሪካውያን ምንድነው ሁሉ ጊዜ ጦር መማዘዝ፣ ሁሉ ጊዜ ታንክ መታኮስ፣ ሁሉ ጊዜ ሽጉጥ ኤቭሪቲንግ ምንድነው አሉኝ። በደንብ ስሙ። በነጮች ታሪክ፣ በዩሮፕ ታሪክ 400 ዓመት ያልተቋረጠ ጦርነት ነበር። 400 ቀን አይደለም ያልኩ፣ የ400 ዓመት የጦርነት ታሪክ አላቸው። የጦርነት ታሪክ ሲባል ግን አፍሪካ ነው የሚሉ 400 ዓመት። ከዛ ልክ ይሄንን ነገርኩትና የምታበጣብጡን እኮ እናንተ ናችሁ አልኩት። ሞኞቹ እናንተ ናችሁ አለኝ። ለምን ስለው እኛ ስናበጣበጣችሁ እሺ ብላችሁ መበጣበጣችሁ አለኝ። ሳስበው እውነቱን ነው። ካሊ ብሮቶሳካታይ ካሊ ፕሮቶሳካታራ ባህዲያስ ራቦሳሊ ፕራዲያኮስ ሌሬዲያ ብራዶስ ካሊ ፕሮቶሳካቴ አሜን ራባሃዶሳካቴ አሜን ጄሌብሬዲያ ብራዶሳካቴ አሜን። 11ኛ ክፍልና 12ኛ ክፍል ተማሪ ያላችሁ ምን ትፈልጋላችሁ ስትባሉ የምትጽፉት ነገር አላችሁ። ልክ ነኝ አይደል? የምትጽፉት ነገር በሙሉ ግን ሰፈሩ ያለው 60 ዓመት ሆናችሁ ምን እንደምትፈልጉት ልጸልይልህ ስል 30 ቅጠል ቆርቆሮ ነው የምትለው። ቢኮዝ ሰፈር ውስጥ ባለጸጋ የሚባለው ሰውዬ 29 ቆርቆሮ ነው ያለው። ባንድ በለትከው ማለት ነው። ሰማችኋላችሁ አይደል? አንዳንዴ 65 ቅጠል 30 ቅጠል ሲሉ ካሊ ፕሮቶሳካቴ የኑሮ ጣራህን ይገድቡልሃል። አየሩ ላይ የሚሰሩ አለቃ መናፍስቶች ንግግርህን ኤቭሪቲንግህን ይገድቡልሃል። የምታደርጋቸውን እንቅስቃሴ መገደብ አቅም አላቸው። እኛ ላይክ የተወለድኩበት ስፍራ ውስጥ ልክ 8ኛ ክፍል ስጨርሱ 9ኛ 10ኛ ክፍል እዛው ከተማ ውስጥ የለም፣ ሌላ ሀገር ነው የምትሄዱት። ከ4ኛ ክፍል ጀምሮ ስማር
በዛሽ ከተማ ታሪክ የመጀመሪያው ዶክተር የወጣው ከኛ ቤት ነው። በዛሽ ከተማ ታሪክ የከተማው ሊቀመንበር ይመጣል እና የከተማው ሊቀመንበር የሚመጣው ልክ እንደ ሞቲቬሽን ስፒከር የሚያነቃቃ ነገር ሊናገር ነው። ይመጣና ተነስ ይለኛል፣ እነሳለሁ። ያቱን ተናልሽ ተነስ ይለኛል፣ እነሳለሁ። እንደሱ ወንድም ዶክተር መሆን የምትፈልጉ ከሆናችሁ ወጠራችሁ ተማሩ ይላል። ቢኮዝ ያቺ ከተማ ሰው ከ8ኛ ክፍል ከወደቀ ኔክስት ጫት ቤት ነው የሚሄደው። ያንን የሚለማመዱት ከ6ኛ ክፍል ጀምሮ ነው። ከ10ኛ ክፍል ያለፈ ተማሪ የላትም። ከተማ ነች። በጣት የሚቆጠሩ 10 15 የማይሞሉ ሰዎች ናቸው ዲግሪ ያላቸው ያሉት። ሊቀመንበር ሆኖ ምሳሌው የኔ ወንድም ነው። እንደሱ ወንድም ይላል። ከተማ ውስጥ እንድትኖሩ ከፈለጋችሁ ይላል ትምህርትን በደንብ ወጥር። እዛ ላይ የሚሰራው ስፒሪት የገደበው የአኗኗር ስርዓት አለ። ከተማ ብትቀይሩ እንደዚህ እንደማትኖሩ ታውቃላችሁ። ከተማ ብትቀይሩ እንደዚህ አትኖሩም። ምሳሌ ምን ብዬ ላስረዳችሁ መሰላችሁ? ካሊ ፕሮቶሳካታዬ ጃሊ ብራዲያ ብራዶሳካታ ራባሃዲያኮስ ሊክሮቶሳካታሊ ፕራዶሳቴ እንደዚህ አይነት ትምህርት ማስተምረው እግዚአብሔር እንድትኖሩት ያሰበው ላይፍ ይሄ ስላልሆነ ነው። እግዚአብሔር እንድትኖሩት ያሰበው የህይወት ፕሮግራም እና ዕቅድ ይሄ ስላልሆነ ነው። ከዚህ የተሻለ እንድትኖሩ ፕላን ተደርጎላችኋል። ከዚህ የተሻለ አሁን ካላችሁበት ኑሮ የተሻለ ህይወት እንድትመሩ ታቅዶላችኋል። ህይወት እንድትመሩ ታቅዶላችኋል። ካሊ ፕሮቶሳካታዬ ዜሌብሬዲያ ብራዶሳካቴ ካሊ ፕሮቶሳካቴ ላራዲያ ብራዶሳካቴ ከዚህ የተሻለ ምን ህይወት እንድትኖሩ ምን ተብሎላችኋል? ታቅዶላችኋል። ይሄ በመንፈሳዊ ዓለም እናንተ እንድትኖሩት የታሰበ ላይፍ አይደለም። ተገዳችሁ እየኖራችሁት ያለ ላይፍ ነው። ነፃ እንድትወጡ ነው ይሄንን ማስተምረው። አሜን። አንድ ጊዜ አንድ እብድ ምን ብሎ ሲያወራ መሰማሁት መሰል። ሰውየው እብድ ነው። የሆነ ስፍራ ላይ ሰዎች ቪዛ ለማግኘት ፓስፖርታቸውን ይዘው ተሰልፈዋል። እብዱ ሰውዬ የአንዱ ቤተሰብ ሆኖ ነው የመጣው። ቪዛውን በሰጡኝ ያለ ሰውየው ሲጨናነቅ አየውና እብዱ እንደዚህ ያለው፣ እግዚአብሔር እኮ አለው አንተ የምትሄድበትን ሀገር አይደለም ላንተ ይሰጣለው፣ ምድርን ነው ለሰው ልጆች ይሰጠው አለ። እዛ ሄደ ማርስ አይደለም የምትገባው ምድር ነው አለው። ይሄኛው ምድር ነው እዛኛው ምድር ነው አለው። አየ ለሰው ልጆች ምድር ነው የተሰጠችው። ጋና ብትሄድ ምድር ነው፣ ኢትዮጵያ ምድር ነው። አሜሪካን ብትሄድ ምድር ነው፣ ይሄኛው ምድር ነው። ልዩነቱ ምንድነው? እዛ እንዴት ነው የሚታሰበው? እዛ ያለው አየሩ አለቃ ምንድነው ነው? ካሊ ፕሮቶሳካታይ ጄሌብሬዲያ ብራዶሳካቴ ራካቶሳሊ ፕራዲያኮሳቴ አሜን። አንድ ሀገር ላገለግል ገባው። የገባውበት ሀገር በጣም የሰለጠነና ምጡቅ የሆነ አእምሮ ያላቸው ሰዎች ሀገር ነው። እያንዳንዱ ቤተሰብ ውስጥ ግን አንድ ኦቲዝም በሽተኛ አለ። ድረግ አዲክትድ የሆነ ሰውና ኦቲዝም በሽተኛ አለ። እያንዳንዱ ሰው ቤት ውስጥ ሚግራንት የሆነ ስደተኛ የሆነ እያንዳንዱ ሰው ቤት ውስጥ አንድ አእምሮን የሚያመው ሰው አለ። እዛ ሀገር ከሚወለዱ ልጆች መካከል 4 ልጆች ከተወለዱ አንዱ ኦቲዝም አለበት። የአእምሮ ችግር ስላለበት እንዳይመስል አየሩ ላይ ካሊ ፕሮቶሳካታይ ዶክተሮችም እኮ ይነግሩሃል። አንዳንድ ጊዜ አንዳንድ በሽታ ሲያመህ ከተማ ቀየር ይሉሃል። ልክ ነኝ አይደል? ፓሊ ፕሮቶሳካይ ጃላ ብራዲያ ብራዳስ ራካቶሳሊ ፕራዲያኮስ አንድ ነገር አድርጉ። ከዚህ አሰራር ነፃ መውጣት ከፈለጋችሁ ማድረግ ያለባችሁን ነገር ልንገራችሁ። የመጀመሪያ የጠለቀ የፕሬየር ላይፍ ይኖራችሁ። የጠለቀ ማለት የጠለቀ ከመንፈስ ቅዱስ ጋር የተነካካ ላይፍ ይኖራችሁ። እያንዳንዱ ከተሞችን መዋጀት ከፈለጋችሁ ቢኮዝ ከተማን ነው እያወራን ያለነው፣ ቤትን አይደለም፣ ሰፈር አይደለም እያወራን ያለ ከተማ ነው። ዌልስ ውስጥ የነበረው ሪቫይቫል ያስነሳው ሰው በየቀኑ ፋስቲንግ ይዞ የሚጸልየው ወይ ግደለኝ ወይ ዌልስን ስጠኝ ነበር። በዌልስ ታሪክ ለሆነ ዓመታቶች እስር ቤቶች ዝግ ነበሩ። ፍርድ ቤቶች የሚከፈቱት በዓመት አንድ ቀን ነበር። እሱም የሚከፈቱት ለጽዳት ነበር። ዳኞች የሚጨቃጨቅ ሰው አጥተው ነበር። ወንጀለኛ ሰው አጥተው ነበር። ሰውየው ማለዳ ይነሳል፣ እንደ እብድ ነው የሚቆጠረው። ከተማይቱን ስጠኝ ወይ ግደለኝ ነው ጸሎቱ። ከተማይቱን ስጠኝ ወይ ግደለኝ። ጋዳ አላሳፈረውም። ከተማን የሚያክል ነገር ሰጠው።
ከተማን ፕሮሰስ ለማድረግ የተጠሩ ሰዎች አሉ። ከተማን ምን ለማለት ለመቆጣጠር የተጠሩ ሰዎች አሉ። ከተማ ላይ ተጽዕኖ ለመፍጠር የተፈጠሩ ሰዎች አሉ። ከነዛ ሰዎች መካከል አንዱ አንተ ነህ። አሜን። ሁለተኛ ከነዚህ ነፃ ለመውጣት ማድረግ ያለብህ ከተማይቱ ላይ በደንብ ስሙ። እዚህ ከተማ ላይ ምን ያክል ሰዎች ይኖራሉ? በብዙ ሚሊዮን የሚቆጠሩ ሰዎች ይኖራሉ። አንተ የምታውቃቸው ሰዎችስ? ከተማይቱ ውስጥ ፌመስ የምትላቸው ሰዎች ጥቂት ናቸው። 10 እኮ አይሞሉ ወይ 20 ናቸው አይደል? ለምን ፌመስ እንደሆኑ ታውቃለህ? ፌመስ የሆኑበት ምክንያት አንድ ነው። አየሩ ላይ የድህነት መንፈስ ወይም አለቃ መንፈስ ካለ እነዛ ሰዎች ደግሞ ምን ብሬክ አድርገውት ፋይናንስ የያዙ ሰዓት ታውቃቸዋለህ። ከዛ አውራ ስትባል ይሄ ሰውዬ እኮ 6ኛ ክፍል ተማሪ ናል። ሰውየው 6ኛ ክፍል ለተማረ እንኳን ረሶታል። የምታስታውስ ካንተ አፍ ነው የሚሰማው። ቢኮዝ አየሩ ላይ ያለው የድህነትን አለቃ መንፈስ አልፎት ሄዷል። ለዛን በእያንዳንዱ ሴክተር ውስጥ አለቃ የሆኑ አሉ። በእያንዳንዱ ሴክተር ውስጥ አለቃ የሆኑ አሉ። እነዚህ አለቃ የሆኑት ምን እንደሚያደርጉ ልንገርህ። ደሞመንት እግዚአብሔር ጸጋ ሲሰጥህ፣ ደሞመንት እግዚአብሔር ታለንት ሲሰጥህ ከጥቂት ጊዜ በኋላ እንዳትሰማ ድምፅህን ያፍኑታል። ለዛም አንዳንድ እግዚአብሔር ሰዎችን ይዋቸው ከተማ ውስጥ ያሉ ሰዎችን 2 ዓመት እና 3 ዓመት ከተነጋገርክላቸው በኋላ ይዋጣሉ። ልክረኝ አንተ ግን አልፈው ስትሄድ ያለው ካሊብሮዶስ ሳሊ ፕራሃዲያኮስ ራካቶስ ሳሊ ፕራሃዲያኮስ